ሰላም ተመልካቾቻችን እንደምን አላችሁ? የዩቲዩብ ቤተሰቦች ሰላም ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ከዛ በፊት ግን ቻናሌ እንግዲህ ጄኤች ቴክ ቲዩብ ይሰኛል። በዚህ ቻናል የተለያዩ ኮንስትራክሽን ትምህርቶች የማስተላለፍበት ቻናል ነው። ሳይት ላይ በአብዛኛው ጊዜ ሳይት ላይ የምንሰራቸውን ፕራክቲካል የሆኑ ነገሮችን ማሳየበት ቻናል ነውና ሰብስክራይብ በማድረግ ቻናሉን እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ አበረታቱኝ እላለሁ። ዛሬ እንግዲህ ይዤላችሁ ለመምጣት ያሰብኩት ምንድነው፣ ሳይት ላይ በአብዛኛው ጊዜ ብረት ስንሰራ ባር ቤንዲንግ ኦር ደግሞ ባር ካቲንግ ሊንግዝ እነሱ ከሱ በተጨማሪ ባር እንዴት ኮንቨርት እናደርጋለን። የብረታችን አንድ ብረት ለምሳሌ ኖሮን አብዛኛውን ጊዜ ስኬርሲቲ ሲያጋጥም ነው። ዳት ሚንስ የሆነ ብረት እጥረት ሲያጋጥመን ለምሳሌ በባለ 16 ቦታ ባለ 20 መተካት ብንፈልግ ሞስት ኦፍ ዘ ታይም ቢም ላይ ምናምን እነዚህ እሱ ላይ ስንሰራ ካሜራዬን ቼክ ላድርግ እስቲ ይታያል አይደለ? እና ያኔ እንዴት ነው ኮንቨርት የምናደርገው የሚለውን ነው ላሳያችሁ የወደድኩት ዛሬ። ስለዚህ እስቲ እሱን አሳያችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት፣ ትጠቀሙበታላችሁ ብዬ አስባለሁ። ማንኛውም በዚህ ቪዲዮ ማንኛውም ኮንስትራክሽን ላይ ያለ ሰው ኢንጂነር፣ ፎርማን፣ ተማሪዎች እንዲሁም የተለያዩ በኮንስትራክሽን ሴክተር የተሰማራችሁ ሰዎች ብታዩት ትጠቀማላችሁ ብዬ አስባለሁ። ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ማንኛውንም ነገር ለማስተካከል ዝግጁ ነኝ። እኔ የማውቀውን ያክል ለማካፈል ነው። እንዴት ነው ብረት ኮንቨርት የምናደርገው የሚለውን እንግዲህ የመጀመሪያውን አሳያችኋለሁ። ስቴፕ 1 ማለት ነው። አንደኛው ስቴፕ ጽሁፌ ካሜራ ስቀርጽ ጽሁፌ እንግዲህ ካልታያችሁ ምንም ማድረግ አልችልም። በዚህ መልኩ ነው እንግዲህ እየቀረጽኩ ያለሁት። መጀመሪያ እንግዲህ ፎርሙላችንን ነው መያዝ ያለብን። ፎርሙላችንን ይሄ ዲ ስኩዌር ኤን እኩል ይሆናል ዲ ስኩዌር ኤን። ዲስ ፎርሙላ ኢዝ ዘ ሞስት ኢምፖርታንት ፎርሙላ ቱ ኮንቨርት ኤኒ ካይንድ ኦፍ ሪባር ማለት ነው። ማንኛውንም የብረት አይነት ኮንቨርት ለማድረግ ይህ ፎርሙላ ወሳኝ ሆኖ ያገለግለናል ማለት ነው። ዲ ማለት ምንድን ነው? ዲያሜትር ነው። ዲያሜትር ኦፍ ባር ነው። ዲያሜትር ኦፍ ባር ነው። ኤን ደግሞ ሚንስ ነምበር ኦፍ ባር ማለት ነው። ነምበር ኦፍ ባር ማለት ነው። ስለዚህ ይህንን ታሳቢ አድርጉ እና እንግዲህ አጠር ላይ እያደረኩ ኤክስፕሌን ለማድረግ ሞክራለሁ፣ ሰዓታችሁንም ጊዜያችሁንም ላለመውሰድ ማለት ነው። እና አንድ ለምሳሌ ባለ 16 ቦታ ላይ ባለ 20 ለመተካት ብናስብ ሌትስ ሴይ ዲያ 16 ባለ 16 ኤምኤም ሚሊሜትር ማለት ነው። ለምሳሌ 5 ቢሆን እዚህ ጋር የሚፈልገው 5 ፒስስ ወይም ደግሞ 5 ባርስ ቢሆን መግባት የሚገባው እና እዚህ ቦታ ላይ ባለ 20 መተካት ብንፈልግስ ባለ 20 ጀስት ይህን ፎርሙላ ከያዛችሁ በዚህ ፎርሙላ መሰረት ማንኛውንም ብረት ከትንሹ ወደ ትልቅ ከትልቁ ወደ ትንሽ እያደረግን እየገለባበጥን መስራት ነው። ሲምፕል እና ባለ 16 5 ብረት የሚፈጅ ቦታ ቢም ቢኖርና ባለ 16 እጥረት ቢያጋጥመን እንዴት እናደርጋለን? እንግዲህ ብረቱ ቶፕ ባር ሊሆን ይችላል፣ ቦተም ባር ሊሆን ይችላል፣ ኦር ኔጌቲቭ ባር ሊሆን ይችላል። እነዚህን እንግዲህ ሌላ ጊዜ እነዚህን ኤክስፕላኔሽን ከፈለጋችሁ ሌላ ጊዜ በሰፊው ይዤላችሁ እመጣለሁ። አሁን ዛሬ ፖይንታችን ወይም ደግሞ ቶፒካችን ኮንቨርዥን ላይ ስለሆነ ነው። ኮንቨርዥን ኦፍ ሪባር ማለት ነው። ኦኬ ኮንቨርዥን ኦፍ ባር ነው ዛሬ። እና ይሄንን አሁን ለመስራት ምንድነው የምናደርገው? ከላይ እንዳየነው ዲ ስኩዌር ኤን እኩል ይሆናል ዲ ስኩዌር ኤን የምትላለች እቺን ያዙ። ያው እኔ ፎርሙላውን ረዘም አድርጌ ጻፍኩላችሁ። ሳይት ላይ እንደዚህ ጽፈን ምናምን አንጠቀምም። አክቹዋሊ ጀስት ካወቃችሁት አንዴ በስልካችሁ ጀስት ጠቅጠቅ አድርጋችሁ ነው የምትጨርሱት። እና ዲ ስኩዌር ኤን አንዷን አሁን እዚህ ጋር እንከታለን። ዲ ስኩዌር ስንት ነች? 16 ስኩዌር ኤን ስንት ነው? የ16 5 አይደለ? እኩል ይሆናል ይሄኛው ዲ ስኩዌርስ 20 ስኩዌር ኤን አይታወቅም፣ ነምበር ኦፍ ባሩ ማለት ነው። ስለዚህ ይሄን በምን እንላለን? ይሄን በ20 ስኩዌር ይሄንን በ20 ስኩዌር ማጣፋት ማለት ነው አይደለ? ኦኬ ስለዚህ ኤን ይቀርልናል ማለት ነው አይደለ? 16 ስኩዌር ማለት 256 ይመስለኛል። 16 ሲባዛ በ16 ማለት ነው። ከዛ ይሄኛውስ 20 ስኩዌር ማለት ደግሞ 20 ሲባዛ በ20 ማለት ነው። ስንት ይሆናል?
400 ይሆናል ማለት ነው። ሲባዛ በስንት? በ5 ነምበር ኦፍ ባሩ። ስለዚህ እችን ካልኩሌት እናደርጋለን። ስንት ነው? 256 ሲካፈል ለ400 እኩል ይሆናል 0.64 ይመጣል። 0.64 ሲባዛ በስንት? በ5 እናደርጋለን ማለት ነው። ነምበር ኦፍ የባለ 16ቱ 5 ነው ማለት ነው። ሲባዛ በስንት እናደርጋለን? በ5 ስንት ይመጣል? 3.2 ኤን እኩል ይሆናል 3.2 ይመጣል። 3.2 ፒስ ማለት ነው። ዳት ሚንስ 3.2 ኦልሞስት ከ5 በታች ስለሆነች ወደ ምን እናጠቃቀዋለን? ወደ 3 ፒስ ማለት ነው። 3 ፒስ ይመጣል። 3 ፒስ። ስለዚህ ባለ 20 ስንት ይጠበቅብናል ማለት ነው? ነምበር ኦፍ ባሩ ባለ 20 3 ፒስ ይሆናል ማለት ነው። ኦኬ 3 ፒስ። ምናልባት ይህንን ክሮስ ቼክ ማድረግ ካስፈለገ በምን ክሮስ ቼክ ማድረግ እንችላለን? ይሄ አሁን ነምበር ኦፍ ባሩን ነው የፈለግነው። ኤሪያ ኦፍ ስቲል በኤሪያ ኦፍ ስቲል ቼክ ማድረግ እንችላለን። ኤሪያ ኦፍ ስቲል ይባላል። ኤሪያ ኦፍ ስቲል ዳት ሚንስ ይቺ የአምስቱ ባለ 16 ኤሪያ እና የሶስቱ ባለ 20 ኤሪያ እኩል መሆን አለባቸው። ስለዚህ ሀው ካኑ ቼክ ታት ኤሪያ ኦፍ ስቲል ማለት ኤሪያ እንደምታውቁት እንግዲህ የኤሪያ ፎርሙላ እንዴት ነበር? ኤሪያ እኩል ይሆናል ፓይ አር ስኩዌር ነው አይደለ? ስለዚህ እቺን አፕላይ ማድረግ ነው ኦልሬዲ። ስለዚህ ፓይ አር ስኩዌር ኤን ታደርጉታላችሁ እኩል ይሆናል ፓይ አር ስኩዌር ኤን። አር ማለት ራዲየሱ ነው። ጀስት ኤን ደግሞ ማን ነው? አር ማለት ራዲየሱ ነው ብለናል። ስለዚህ ኤን ደግሞ ምን ይሆናል ማለት ነው? ነምበር ኦፍ ባሩ ማለት ነው። ስለዚህ ባለ 16ቱን እዚህ ጋር ስንተካ ስለዚህ ፓይ ማለት 3.14 ነች። ቫልዩ ይታወቃል። ሲባዛ በስንት? አር ስኩዌር ማለት የባለ 16 ራዲየሱ ስንት ነው? 864 ይሆናል ማለት ነው። ሲባዛ ነምበር ኦፍ ባሩ የባለ 16 ስንት ነው? 5 እኩል ይሆናል ይሄስ ፓይ ሲባዛ የባለ 20 ራዲየሱ ስንት ነው? 10 አይደለ? ራዲየሱ ዲያሜትሩ 20 ከሆነ ራዲየሱ ግማሹ ማለት ነው አይደለ? ስለዚህ ይሄን በስንት አበዛለሁ? በመቶ ማለት ነው አይደለ? 10 ሲባዛ በ10 ስኩዌር ስለሆነ ሲባዛ ነምበር ኦፍ ባሩ ስንት ነው? ጎበዞች 3። ስለዚህ እንደዛ ቼክ ማድረግ ነው። let's check it ሶ ፓይ ማለት 3.14 ነው። 3.14 ሲባዛ በ64 ሲባዛ በስንት? በ5 ስንት መጣ? 1004.8 1005 እንደማለት ነው። ኦልሞስት 1005 ይሄ ኤሪያ ማለት ስንት ነው? ሜትር ስኩዌር ነው የሚሆነው ኤሪያ ሜትር ስኩዌር። እሺ ይሄኛውስ 3.14 ሲባዛ በስንት? በመቶ ሲባዛ በ3 942 ሰምሃው ልዩነት አላቸው ግን ተቀራራቢ ነው። ያው ምናልባት እዚህ ጋር ያውን ኤሪያ ኦፍ ስቲሉ የዚህኛው ትንሽ ከፍ ይላል። ያቺ 3.2 ሁለት ነጥብ ሁለት መታየለ ምናልባት እሷን ማተካከል ከፈለጋችሁ ሌላ አነስ ባለ ሪባር ያችን መሙላት ትችላላችሁ። ሌላ መለስተኛ ለምሳሌ 3 ባለ 20 አርጋችሁ ወይ 1 ባለ 14 ነገር ጣል ማድረግ ያንን ኮምፖንሴት ስለማድረግ ማለት ነው። እስኪ ቼክ እናርክ። የመጀመሪያው ባለ 16ቱን 3.14 ሲባዛ በ64 ሲባዛ በ5 አይደለ? አዎ ልክ ነው። 1004.8 ነው። ስለዚህ ልዩነታቸው የምን ያክል ነው? ስንቀናነሳቸው 1005 ሲቀነስ 942 63 which means very very small። ስለዚህ ምንም ያው ኦልሞስት እኩል ናቸው ማለት ነው። የዚህ ኤሪያ እና የዚህ ኤሪያ እኩል ናቸው። ስለዚህ ሴፍ ነው ብለን እናስባለን። ስለዚህ በባለ 5 ቦታ 16.5 ስንጠቀም የነበረውን ብረት ኢንኬዝ እጥረት ቢያጋጥማችሁ ባለ 20 በዚህ መልኩ መጠቀም ትችላላችሁ። ኤንድ ሪቨርስ እንደዚህ ቢሆንስ ደግሞ አሁን ባለ 20 አጥሮን ባለ 16 ቢኖረንስ? ይሄንንም ተመሳሳይ ማድረግ ነው። ጀስት ዲ ስኩዌር ኤን እኩል ይሆናል ዲ ስኩዌር ኤን በሚለው ፎርሙላ አፕላይ ማድረግ ነው። አሁን ቀደም ያደረግነው እንዴት ነበር? 256 ሲካፈል 256 ማለት የባለ 16 እንትኑ ነው ዲያሜትሩ ዲስኩዌሩ ማለት ነው። ከዛ ሲካፈል ለ400 ነበር ያደረግነው አይደለ? ወደ 20 ለመቀየር ይሄኛው ምን ይሆናል? ቀጣዩ ባለ 20 አንሶን ወደ ባለ 16 ብንቀየር ምን ይሆናል?
ዲኖሚኔተሩ ምን ጊዜም ሪኳየርዱ ነው የሚሆነው። ኦኬ ዲኖሚኔተሩ ማለት ይሄ ታህቱ ማለት ነው። ስለዚህ ምን ታደርጋላችሁ? ሪቨርሱ ማድረግ ነው። 400 ሲካፈል ለ256 ይሆናል ማለት ነው። ለምሳሌ ወደ 3 ባለ 20 ቢኖረንና ወደ ባለ 16 መቀየር ብንፈልግ ማለት ነው አይደለ? ስለዚህ 400 ሲካፈል ወደ ባለ 16 ልንቀይር አይደለ? 400 ሲካፈል ለ256 እናደርጋለን ማለት ነው። ይሄው 1.56 ነው። ይሄ ሲባዛ በስንት እናደርጋለን? በ3 ይሄው 4.6 ነው። ቀደም አያችሁት? ያቺ የመጣችብን የሆነ እንትን ልዩነት እዚህ ጋር አገኘናት። 4.68 ማለት ይሄ ኦልሞስት ወዴት ነው የሚጠጋጋው? ወደ 5። ስለዚህ በሶስቱ ባለ 16 ባለ 20 ቦታ 4.68 ነው የሚባለው። ይሄ ከ5 በላይ ስለሆነ ወዴት እናጠጋገዋለን? ወደ 5 እናጠጋገዋለን ማለት ነው። 5 ባለ 16 እናስገባለን እንደማለት ነው። የዚች ልዩነት ነች ይቺ አሁን ቅድም ኤሪያ ኦፍ ስቲል ስንሰራ ጋፑን የፈጠረችው ማለት ነው። ኦኬ ይቺ 4.68 መጣያችሁ። ይሄ የባለ 5ቱ ባለ 16 ወደ 20 ስንቀይረው 3 ይሆናል ማለት ነው። ወደ 16 ስንቀይረው 3ቱን ደግሞ ስንት ይሆናል? 4.68 ነው። ወደ 5 ይጠጋጋል ማለት ነው። ተረታችሁኛል ግን? እንቀጥል። ቀጣዩ ምንድን ነው እንግዲህ ቪዲዮ ካረዘመባችሁ ሌላ አንድ ተጨማሪ ያሳያችሁና አበቃለሁ። ምንድን ነው ሌላኛው ደግሞ ስፔሲንግ ስንሰራ እንዴት ነው የምንሰራው? ስፔሲንግ እንግዲህ የምትቸገሩ ሳይት ላይ የምትሰሩት ሰዎች ታውቁታላችሁ። ስፔሲንግ ስንሰራ ለምሳሌ ባለ 8 ዲያ 8 ማለት ነው። ባለ 8 በየ50 ሜቢ ሪብድ ላይ ነው የገጠመኝ። ሪብድ ዩባር ስንሰራ ባለ 8 በየ50 ሳንቲም አስቀምጡ ብሎ እኛ ነገር ግን የነበረ ምንድነው ባለ 6 ነው ዩባር። ይሄ ጥቅሉ ባንድሉ ነበር የነበረን። ጥቅሉ ባር ሳይት ላይ የሚሰሩ ሰዎች ታውቁታላችሁ። ከዛ እንዴት ነው የምንቀይረው? አሁን ይሄንን ወደ ባለ 6 አሁን ባለ 8ቱን በየ50 አስቀምጡ አለ። በየ50 ሳንቲም ዩባር ነች። ዩባር ማለት ይቺ የምታቋት ከሆነ እንደዚህ አይነት ነገር ነች። የሚታያችሁ ከሆነ እንደዚህ አይነት ነገር ይቺ በየ50 ሳንቲም ነበር ሲሲዋ ማለት ነው። ኦኬ ሲሲዋ ሲ ስለዚህ ባለ 6 ስናረገው በየስንት ይቀመጣል? እንዴት ስናረገዋለን? ስለዚህ ይህንን ለመስራት በቀላሉ ምን እንጠቀማለን? አክቹአሊ ጉግልም ማድረግ ትችላላችሁ። አሁን በጣም ጊዜው የተራቀቀ ጊዜ ስለሆነ ኤአይዎች አሉ። ኤንድ ኦልሶ ጉግል ላይም ገብታችሁ ቼክ ማድረግ ትችላላችሁ። ይህንን ለመቀየር ምንድን ነው የምናደርገው? ዲስኩዌር ኦቨር ኤስ እኩል ይሆናል ዲስኩዌር ኦቨር ኤስ ነው የምናደርገው። ሲምፕሊ ዲስኩዌር ኦቨር ኤስ ኦቨር ማን ነው እኩል ይሆናል ዲስኩዌር ኦቨር ኤስ። ዲ እንደምታውቁት ዲ ምንድን ነው? ዲ ዲያሜትር ነው። ኤንድ ኦልሶ ኤስ ምንድን ነው? ስፔሲንግ ነች። ኦኬ ስፔሲንግ። ስለዚህ ዲስኩዌር ያንዱን እናውቃለን፣ የባለ 8ን እናውቃለን፣ ከነ ሲሲው እናውቃለን። ስለዚህ መተካት ነው ሲምፕሊ አይደል? ዲስኩዌር ማለት 8 ስኩዌር ኦቨር ኤስ የባለ 8 ሲሲው ስንት ነው? 0.5 አይደለ? ወደ ሜትር ሲቀየር እኩል ይሆናል የዚህኛው ዲስኩዌር ባለ 6 ነው። 6 ስኩዌር ኤሱን አናውቅም፣ ማለት ስፔሲንጉን አናውቅም ሲሲውን። ስለዚህ የምን ይሆናል? 64 ኦቨር 0.5 እኩል ይሆናል 36 ይሆናል። 6 በ6 ያ ኤግዛክትሊ። ስለዚህ ኢንክሪስ ክሮስ ማድረግ ነው። ማትስ ድሮ ስንማር እንደነበረው እንደዚህ ነው። ይሄ ምን ይሆናል? 0.5 ሲባዛ በ36 እኩል ይሆናል 64 ኤስ ማለት ነው አይደለ? ስለዚህ ኤስን ብቻዋን ለማስቀረት ምን እናደርጋለን? በ64 ይሄንንም በ64 ዘሴም ማጥፋት። ስለዚህ 0.5 ሲባዛ በስንት? በ36 ሲካፈል ለስንት? ለ64። እንደምታዩት ስንት ይመጣል? 0.2812 ምናምን እያለ ይቀጥላል። ስለዚህ ስንት ይመጣል ማለት ነው? ኤሳችን 0.28 ሜትር ይመጣል ማለት ነው። ስለዚህ ሲሲያችን የባለ 6 በባለ 6 ጊዜ ስንት ይሆናል ማለት ነው? በባለ 6 ሲሲያችን ሲሲያችን 28 ሳንቲም ይሆናል ማለት ነው። ባለ 8 እያለ ባለ 8 የነበረ ጊዜ ስንት ነበር? 50 ሳንቲም ነበረ። ነገር ግን ባለ 6 ስንጠቀም በየ28 እናስቀምጣለን ማለት ነው። ሲምፕሊ በዚህ መልኩ ሳይት ላይ ያሉ ፕሮብሌሞችን ሶልቭ እያደረግን እንደዚህ መስራት እንችላለን። ሌላም መንገድ አለው። አክቹአሊ ሌላ ትንሽ ረዘም ይላል። ያኛው ሌት ብለን ነው የምንሰራው። ያኛው ስንሰራ አብዛኛውን ጊዜ ሌት በአንድ ሜትር ውስጥ
1 ሜትር ሲካፈል ለ0.5 እኩል ይሆናል ምናምን እያልን የምንሰራበት መንገድ አለ። ያው በሴም ይመጣሉ የሆነ ሰምሃው ሽርፍራፊ እንትኖች ምናምን ናቸው በማጠጋጋት ምናምን ትንሽ እንትን የሚለው ግን እንደዚህ ይሰራል። ለምሳሌ ባለ 8ቱን በ1 ሜትር ውስጥ እንደዚህ ብናስቀምጥ ከዛ ወዴት ይመጣል? ወደ ቅድም ወደ ሰራ ነው ወዚህ ዲ ስኩዌር ኤን እኩል ይሆናል ዲ ስኩዌር ኤን ወደሚለው ይመጣባቸዋል። ግን the simplest method is this one is the best method። እና በዚህ መልኩ እንደዚህ እያደረግን ሶልቭ ማድረግ እንችላለን። ጥያቄ አስተያየት ካላችሁ ጠይቁኝ። እንግዲህ ቶሎ ፈጠን ነው ብያለሁ፣ ጊዜ ለመቆጠብ ብዬ ነው። እንግዲህ ወደፊት ደግሞ ካርድ ላይ አዝማች አስ ፖሲብል ትንሽ ሁኔታዎች ሲስተካከሉልኝ ካርድ ላይ ድሮይንግ እያሳየሁ አንዳንድ ነገሮችን ለማሳየት ሞክራለሁ። ለዛሬ ግን ይህን ያክል ካልኩ ይበቃኛል። ጥያቄ አስተያየት ካላችሁ ኮሜንት እቀበላለሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ